አባባ በመጨረሻም ጉዱ ፈላ። ናቲ እንግዲህ ሁሉም ተባብረው አሳብደውና ጨልለው ከቤት አስወጥተውት ነበርና እሱም ደግሞ ለእናቱ ከደወለላት በኋላ ልጄን እንደዚህ ያሰቃዩትንና መከራ ያበሉትን ሰዎች ከዛ ከሽማግሌ መጀመር አለብን፣ የመጨረሻ መጨረስ ያለብን ያንን ነጭ ጸጉር ነው አለና ናቲ እጅግ በጣም በሚያሳዝን ሁኔታ ከእናቱ ጋር ሆኖ አባባ ላይ ግንባሩ ላይ ጥይት ደቀነበት። አለሜ እጅጉን በጣም እሳት ጎርሳና ተናዳ ስለመጣች አባባን ይገሉት ይሆን? እጅግ በጣም አጓጊና ከባድ ነገር እየተፈጠረ ይገኛል። ተመስገን በመጨረሻ ናቲ ባዘጋጀው እቅድና ባዘጋጀው ደስታ ናቲ እጅጉን በጣም በሚገርም ሁኔታ ተናዶና ተቃጥሎ ተመስገን ትሁትን ተንበርክኮ ታገቢኛለሽ ወይ ብሎ ጠየቃት። እሷም ተሙዬ በደስታ ነው የማገባህ ብላ ሙጭጭ አለች። ተመስገን ትሁትን መንቀሳቀስ አለብሽ፣ ወደ ውጭ እንውጣ አለና ወደ ውጭ ይዟት ሄደ። እሷም ከተመስገን ጋር ደስ የሚል ጊዜ አሳለፈች። አባባ እንግዲህ በስልክ ናቲን ለማዋረድና ናቲ እንዲሰማ ብሎ ቤቱ በሰራተኛዬ ስም ነበር፣ ሰራተኛዬ አሁን ልትከዳኝ አስባለች፣ እንዴት ይሻላል እያለ ሲያማክር፣ ናቲም ደግሞ ትሁት ይህን ያክል ጊዜ ጉልበቷን በልተህ አሁን ላይ ከሚባለው በላይ ትከዳታለህ ብዬ አላስብም ነበር፣ አንቺም ቢሆን አለ የአባባን ሚስት ምህረትን ወርቆ የጠፋ ጊዜ ይሄ ሽማግሌ ባሌ ነው የዘረፈኝ እያልሽ ስትይ ነበር። ትሁትም ደግሞ ተመስገንን በፍጹም ማግባት የለብሽም ብለው ቤተሰብ ተቆጥተውኛል ልብላለች። ስለዚህ እንዴት ነው ነገሩ? ምን እያደረጋችሁ ነው ብሎ ቀወጠው። አባባ እንግዲህ አንተ ውርደታም ቅሌታም አሁኑ ቤት የለቀህ ውጣ፣ ከአሁን በኋላ ወደዚህ ቤት አይደለም ልትመለስ እግርህ ረግጦ ባይ እኔን ውርደትህን እንደማከናንብህ እወቀው አሉት። የአባባ ሚስት አንተ ቅሌታም ባለጌ፣ እንደው እውነተኛ ወርቅ መስሎህ ተሸክመህ የትሁትን አባት እንትን ለማለት ያደረግከው ነገር እጅግ በጣም አሳፋሪና ከባድ ነገር ነው። ናቲ ገና ወጣት ልጅ ነህ። ሰርተህ መለወጥና ሰርተህ ስኬታማ መሆን ሲጠበቅብህ ጭራሽ የሰው ገንዘብ እየዘረፍክ እያታለልክ እንዲሁም ደግሞ እያስመሰልክና እየዋሸ ይሄን ነገር ማድረግህ እንዴት ሰላም ይሰጥሃል? እንዳንተ አይነት የወረደና ቄል ሰው በህይወቴ አይችም ሰምችም አላቅም ብላ አዋረደችው። ትሁቴም ደግሞ ናቲ እናትህ ባዶ ክፍል ተዘግቶባት ተነበረ፣ በኋላ አንተ ጋር ከተገናኘን በኋላ መልካምና ጥሩ ሰው ትመስለኝ ነበር። እናትህን ሙታለች ብለው ለስንት ጊዜ ሀዘን ሲያከናንቡህ የነበሩ ሰዎች ዛሬ ላይ ግን እናትህን አውጥቼልህ ውለታ ያዋልኩልህ መስሎኝ ነበር። ለካ የውሻ ልጅ ያ ውሻ ነው። አባትህም የአረመኔና ጨካኝ ለገንዘብ ሲል የገዛ ሚስቱን ብዙ ነገር አድርጓታል። ለካ ሁለታችሁም የወጣላችሁ ውርደታም ናችሁ። በህይወት እያለሁኝ ዓለም ላይ እንኳን አንተ ብቻ ወንድ ብትቀር በፍጹም ላገባህና ላፈቅርህ አልችልም ብላ ይፋውን ስትነግረው በጣም አዘነና ራሱን መቆጣጠር አቅቶት ከዛ ቤት የያዘውን አበባ በቁሙ በተንና ወደ ውጭ ወጣ። ናቲ ከአባባ ቤተሰብ ጋር ሲሰራ የነበረውን እያስታወሰ በንደትና በቁጣ መቃጠል ጀመረ። መጨረሻ ላይ ራሱን መቆጣጠር ሲያቅተው ወደ እናቱ ጋር ደወልና እማዬ ድረሽልኝ፣ አሁን ላይ የምታስፈልግኝ አንድና ብቸኛዋ እናቴ አንቺ ነሽ። ስለዚህ አሁኑ ደርሰሽልኝ ለውጥ ማገኘት እፈልጋለሁ። ቆይ ምን አይነት አሳዳጊ ነው ያሳደገኝ? ይህ ሁሉ ኪሳራ በባዶ ቀርቻለሁ። ሁሉም አዋርደው ጎዳና ላይ ጥለውኛል ብሎ ነገራት። እሷም እንግዲህ በርታ፣ ጠንክር፣ አሁንም ሌላ እቅድ አንጥተህ ማሸነፍ አለብህ እያለች ስትለው የምር በጣም ነበር ልቡ የተሰበረውና ያዘነው። ናቲ እንግዲህ አንድም ቀን ተንኮሉ ሳይሳካለት
አንድም ቀን የክፋት ጉዱ ውጤታማ ሳይሆን የክፉ ሰው መጨረሻ ጎዳና ላይ አብዶ ውስጡ እየተቃጠለና እያረረ በማልቀስ ላይ ይገኛል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ትሁቴ ድራማ እንደቀጠለ ይገኛል። ተመስገን በደስታ ሸርን ጉድ እያለ ይገኛል። ትሁቴ እስካሁን ላለፉት ጊዜያቶች በሙሉ እስካሁን ለጠፉት ጊዜያቶች በሙሉ ካሁን በኋላ ጥሩ ህይወትና ጥሩ ደስታ መኖር አለብን። ለእኔና ላንቺ ይሄ ሁሉ መከራና ስቃይ በፍጹም አይገባም። ካሁን በኋላ የፈለገ ቢመጣ እኔ ላንቺ፣ አንቺ ለእኔ ተባብለንና ተዛዝነን ማለፍ አለብን። ይሄ ካልሆነ ግን ከምትዩና ከምታስቢው በላይ ብዙ ችግሮችና ውጣ ውረዶችን ማስተናገድም እየቻልኩኝ አይደለም ብሎ አላት። ተሙዬ አሁን አባዬ ያለበት ሁኔታ እንደምንም ይስተካከልና እባክህ ተረዳኝ፣ ሁሉንም ነገር በግልጽ የምናደርገው ይሆናል። እኔ ካሁን በኋላ ካንተ ውጭ ማንንም የማምነውና የምረዳው ሰው የለኝም። ስለዚህ ወደድክም ጠላህም በደስታ መኖር አለብን ብላ ተስማማች። ተመስገንም እጅጉን በጣም ደስ አለው። የቤተሰቦችሽን ጉዳይ እናስተካክላለን፣ ምንም ነገር አትረባበሺ፣ ሁሉም በሰዓቱና በጊዜው ይሆናል ብሎ አላት። ትሁቴ አሁን ላይ የሚያሳስባትና የሚያስጨንቀት የአባቷ ጉዳይ ትንሽ ቢሆንም ከሚባለው በላይ ግን እጅጉን በደስታ ተውጣለች። አባባም ደግሞ እኔ ከምትዩና ከምታስቢው በላይ አባትሽ ነኝ። እዚህ ቤት ብዙ ነገር አሳልፈናል ትሁቴ። አሁን ላይ የምፈልገው ነገር ቢኖር እኔን አግብተህ የሰላምና የደስታ ህይወትን መኖር እፈልጋለሁ ብላለችው። ትሁቴ ሁሉንም ነገር በደስታ ነው የማደርገው ብሎ እጅጉን በጣም አስደሰታት ማለት ነው። የአባባ ሚስት በመጨረሻ አባባና ትሁቴ ቁጭ ብለው እያሟት ነበረ። እሱም ምንድን ነው ስለ እድል እናትና አባት ቤተሰቦች የምታውቀው ነገር እማዬ የለም ወይ ብላ ስትጠይቀው፣ አባባ ደግሞ ትሁቴ አንቺ እኮ ልጄ ነሽ፣ ምንም የምደብቅሽ ነገር የለም። ምህረቴ ብዙ ነገር ስለ እድል ቤተሰቦች ታውቃለች፣ ግን በሰዓቱ እሷ ብቻዋን መሆን ስላልፈለገችና ማንም ስለሌላት የእድል ቤተሰቦች ወደ እሷ ሲመጡ በጣም ተናደደችና አባረረቻቸው። ምን አባዬ፣ ይሄ እኮ ልክ አይደለም። ልክ አለመሆኑንማ ነግሬያለሁ። እንግዲህ ካሁን በኋላ ለእድል ዋጋና መስዋዕትነት ከፍለን ቤተሰቦቿን እንድታገኝ ማድረግ አለብኝ ብሎ አለ። አባዬ እኔም ማግዝ ነገር ካለ ከጎንህ ነኝ አለችው። ትሁቴ አሁን ላይ የምፈልገው አንቺ በደስታ እንድትኖሪ ብቻና ብቻ ነው። የእስካሁኑ ድካምና ልፋትሽ ዛሬ ላይ እስኪ በደስታ ኖሪ። ካሁን በኋላ በህይወትሽ እየመጣ ጣልቃ የሚገባውን ሰው አትፍቀሽለት። ተመስገን ኃይለኛ ነው፣ ቢሆንም ይጠብቅሻል፣ አይጠላሽም፣ ይወድሻል። ይሄኛው ደግሞ የጥቅም ሰውና በጣም ውሸታማ አስመሳይ ሰው ነው። እንደ አይነት ሰው ጊዜያዊ ደስታ እንጂ አብሮ ካንቺ ጋር አይዘልቅም ብሎ አባባ ትሁቴ የምትፈልገውን ምክር ሁሉ መከራት። እሷን በደስታ አባዬ አንተ እኮ ነህ እስካሁን ድረስ በምክርህ በቁጣህ እንዲሁም ደግሞ ለእኔ ባለ ፍቅር ሁላ እዚህ እንድደርስ ያደረስከኝ ብላለችው። በይ ልጄ ምንም ያደረግኩት ነገር የለም ብሎ አለ። የአባባ ሚስት በጣም ተናደደችና እንዴት ከትሁት ጋር ታማኛለህ ብላ ቤቱን ለቃ ወጣች። እድል እንደወለችላትና እድል ጋር ተገናኙ። እማዬ ምን ሆነሽብኝ ነው? እኔ እንዲከፋሽም አልፈልግም። ቆይ የተፈጠረውን ነገር አስረጅኝ አለቻት። ያው እንግዲህ አንቺ ላይ ያደረግኩት ግፍና መከራ ልክ እንዳልሆነ አውቃለሁ፣ ግን ባሌ ተብዬው እንዴት ከትሁት ጋር ያመኛል? እዛ ሀገር እኮ የድሮ ጎረቤቶቼን፣ የድሮ ጓደኞቼን፣ የድሮ ሰዎች የማውቃቸው በሙሉ ዘመዶቼ ጭምር ጠፍተውብኛል። እኔ አንድ ነገር ቢከፋኝ እዚህ ቤት በፍጹም የምጠጋበት ሰው የለኝም ብላለች። እንደማዬ ምን ሆነሻል? ቆይ
ተሙ ትሁቴ እንዲሁም ደግሞ አባዬ አለ። አንቺ የሌለ ነገር እየፈጠርሽ አይምሮሽን በሽተኛ አታድርጊ። ምን ሆነሻል እማዬ? አባዬ ስለሚፈልግሽና ስለሚወድሽ እኮ ነው ፈልጎ ከዛ ከገጠር አውጥቶ ወደ ቤቱ ያመጣሽ። ስለዚህ እንደዛ አታስቢ። ይሄንን የምታይ ከሆነ እኔ በጣም አዝንብሻለሁ እማዬ። ብታምኒም ባታምኒም እኔ ከአይንሽ እንባ እንዲወርድ አልፈልግም ብላለቻት። እድሌ አንቺ እኮ ብዙ ነገር ነሽ። ብዙ መከራና ስቃይን አልፈንበታል። አሁን ላይ ግን ከአጠገቤ ሳጣሽ ከባድ ነገር እየተሰማኝ ነው አለቻት። እማዬ እኔ ምንም እኮ አልሆንኩም። አሁን ደግሞ ያለሁባቸው ሰዎች በጣም ጥሩና መልካም ናቸው ብላ እድልም ቆይታዋን ከአሳዳጊ እናቷ ጋር ካደረገች በኋላ አረጋጋቻትና በተደጋጋሚ ወደ ምህረት ስልክ ላይ ተመስገንም አባባም እየደወሉ ይገኛሉ። አባባ ደግሞ ባደረገው ነገር በጣም ተናደድና ትሁቴ በጣም አጥፍቻለሁ፣ ምንም ቢሆን ባለቤቴን ይሄን ያህል ላማትና ልናገራት መቻል የለብኝም ነበር። ምክንያቱም ከምትዩና ከምታስቢው በላይ እጅግ በጣም በሚገርም ሁኔታ ዋጋና መስዋዕትነት ከፍያለሁ። ዛሬ ላይ ግን በጣም በሚያሳዝን ሁኔታ ልቤ ተነክቷል። ይህንን እኮ አልፈልግም ነበር እያለ አባዬ በእኔ ምክንያት ነው። እኔ አንድ ቀን ለሰውም ደስታም ሰላምም ሁኝ አላውቅም። በእኔ ምክንያት ከማየጋ ተጣላችሁ። ስለ እድል ባልጠይቅ ኖሮ ይሄን ነገር አሰማም ነበር። ትሁት ተመስገን ያውቃል። በሆነ አጋጣሚ ይሄን ነገር መስማትሽ አይቀርም። ያው ችግሩ እኔና አንቺ ስናወራ እሷ መስማቷ ብቻና ብቻ ነው ብሎ አዘነ። እድልም ደግሞ እማዬ ልክ እየሰራሽ አይደለም። አሁን ላይ እያደረሻለሽው በጣም አሳፋሪ ነገር ነው። ወደድሽም ጠላሽም ካሁን በኋላ ከዛ ከቤት ቢያናድዱሽ እንኳ ችግራቸውን እዛ ፍቱ እንጂ ጎዳና ላይ ወጥተሽ እንድስታለቅሽ ማየት አልፈልግም። ተሙ እየደወለ ነው አለችና ተመስገን በተደጋጋሚ ሲደውል እንግዲህ እማዬኔ ጋር ናት፣ ስለዚህ በጣም ከፍቷታል። ለምን ተሙ እንደዚህ ሊሆን ይችላል እያለች ስትነግረው እሱም ወደ ቤት ሄድና የምስራችሽ የመጥቻለሁ አባዬ፣ እማዬ ከእድል ጋር ናት፣ እንደውም ሰፈር ሸኝታታለች፣ አሁን እማዬ ትመጣለች ብሎ ሲለው እውነትን ነው እኔ ልሽ እኔ በተደጋጋሚ ወደ እድል ጋር ልደውል እጅን ያዘኝ ነገር ለምን እንደው አልገባኝም። ልጄ እኔ ባለቤቴን አስከፍቻታለሁ፣ እንድትከፋ ሳይሆን እንድትደሰት ነው የምፈልገው ብሎ አለ። መጣችና የእድል እናት እንግዲህ ወይንም የአባባ ሚስት አባባንም ይቅር በላይ ብላ እቅፍ አደረገችው። እሱም ምህረቴ ይቅር በይኝ፣ የማይባል ነገር አድርጌ ባለቤቴ ማማት የለብኝም ነበር፣ ያለ ፈቃድሽም ይሄንን ወሬ ማውራት የለብኝም ነበር፣ በጣም አጥፍቻለሁ ብሎ ይቅር ታጠየቃት። ትሁቴም እግሯ ላይ ተደፋችና ማሚዬ ይቅርታ፣ እኔ ለእድል በማሰብ ነው ይሄንን ነገር አባዬን የጠየቅኩት። አባዬ ደግሞ በእናንተ መካከል ያወራችሁትን ለእኔ ስለነገረ ከፋሽ፣ ይቅር በይ ብላለቻት። የአባባ ሚስት እኔም ጥፋተኛ ነኝ፣ ምንም ቢሆን አንድ ቤተሰብ ላይ ስንኖር መወያየት ነበረብን፣ እንደዚህ መሆን የለብኝም፣ ከባድ ጥፋት አጥፍቻለሁ፣ እናንተ ይቅር በሉኝ፣ በሉ ለጥፋት የመቀጣጫ ቡና ላፍላ ብላ ወደ ክችን ሄደች። አባባም እናንተ ተጫወቱ አለና ትሁትንና ተመስገንን ወደ ሚስቱ ዘንድ ቡና ላፈላ ነው ስትል እኔም ላግዛት አለና ሄደ። ተመስገንና ትሁቴም ቁጭ ብለው ስለ ሰርጋቸው መመካከርና ማውራት ጀመሩ። ናቲም ጎዳና ላይ ወርቆ እያንዳንዱ እስካሁን ያደረጋቸው ክፋትና ተንኮል አይምሮውን መቆጣጠር አቅቶት እያበደና እየጨለለ ይገኛል። መጨረሻ ላይ መውጫ መግቢያ ሲያጣና ማንም እንደማይፈልገው ወይም የሰራው ስራ እጅግ በጣም አሳብዶት ወደ መከረኛ እናቱ ጋር ደውሎ አንቺው እንድታነሽኝ ይፈልጋለሁ፣ ከአንቺ ውጭ የት አባቴ ልግባ እያለ ማለቃቀስ ጀመረ። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።